ከወንጌል በላይ ገንዘብ የሚያሳስባቸው፣ ከወንጌል በላይ ስልጣን የሚያሳስባቸው፣ ከወንጌል በላይ ምቾት የሚያሳስባቸው፣ ከወንጌል በላይ ዲናሯን ከረጢቷን ብቻ የሚያስቡ ሰዎች ከይሁዳ የተለየ ምልከታ የላቸውም ማለት ነው። አንዱን ይወዳል፣ አንዱን ይጠላል፣ ለአንዱ ይገዛል፣ ከአንዱ ይለያል። ይሁዳ ባይሸጠው ክርስቶስ የመጣበት ዓላማ ሊሰቀል ነው። ሃይማኖትን የሚቀይሩ አሉ። አምላካቸውን ክብራቸውን የሚሸጡ አሉ። ለሆዳቸው የሚገዙ ለሆዳቸው የሚንበረከኩ ብዙ ሰዎች አሉ። ንጹህ ደሙን አፍስሶ ቤዛ ሆኖ ከኃጢአት እርግማን ከሕግ ሊዋጀን ነፃ ሊያደርገን የራሱ ሊያደርገን ነው ክርስቶስ የተገለጠው። እጅግ ከፍተኛ ስህተት ውስጥ ነው የሚገኙት። አንድ አገልጋይ ለሁለት ጌታ መገዛት አይችልም። ዛሬ ለድሆች የሚጨነቁ የሚመስሉ ለክርስቶስ የሚጨነቁ የሚመስሉ ነገር ግን በጎን ነገር የሚጠየፉ ሰዎች አሉ። በክርስትና ስም ብዙ ኃጢአት የሚሰሩ ሰዎች በግልጥ ሌቦች ስለሆኑ ነው ማለት ነው። ደግሞ ከይሁዳ በባሰ ክርስቶስን ለመሸጥ ሰዎች በዚህ ዘመን አልተነሱም ወይ? ከሰው በላይ ገንዘብ የሚወዱ ብዙ ተረፈ ይሁዳዎች አሉ። ስለዚህ ሰዎች ራሳቸውን ሊመለከቱ ይገባል። ከወንድሞቻቸው በላይ ገንዘብ ወዳዶች ከሆኑ፣ ከቤተ ክርስቲያን በላይ ገንዘብ ወዳዶች ከሆኑ፣ ከክርስትና በላይ ገንዘብ ወዳዶች ከሆኑ፣ ከእግዚአብሔር በላይ ገንዘብን የሚወዱ ከሆነ፣ ገንዘብን የሚያመልኩ፣ ለገንዘብ የሚገዙ፣ ለገንዘብ የሚሰግዱ ከሆነ እነዚህ ሰዎች ከይሁዳ የተናነሱ አይደሉም ማለት ነው። ምቹ ጊዜ ጠብቆ ምቹ ጊዜ ፈልጎ ወደ ካህናት አለቆች ሄዶ አሳልፌ እሰጣቸዋለሁ ጌታችን መድኃኒታችን ኢየሱስ ክርስቶስን እንደ ደቀ መዛሙርቱ መከተል ሲገባን ዛሬ በክርስቶስ ስም ድሃ የሚበድሉ፣ በክርስቶስ ስም ወንጀል የሚሰሩ፣ በወንጌል ስም የሚነግዱ፣ በወንጌል ስም የሚሸቃቅጡ፣ በወንጌል ስም ብዙ ኃጢአትና ወንጀል የሚሰሩ ሰዎች የይሁዳ ግብረ አበሮች ናቸው። መዘጋጀት ያስፈልጋል። ቁርጠኝነት ያስፈልጋል። ገንዘብ የክፋት ሁሉ ስር፣ የክፋት ሁሉ ምንጭ፣ የክፋት ሁሉ መነሻ ነው። በዚህ ዘመን ከሌብነት የጸዳ ክርስትና እንዲኖረን ክርስቶስ ሊሰቀል ነው የመጣው። የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማማት በምናስብበት በዚህ በሰሞነ ሕማማት እያንዳንዱ ዕለት የየራሱ ስያሜ እንዳለው ከዚህ ቀደም ስንማር ቆይተናል። በዛሬው ዕለት ደግሞ ዕለተ ረቡዕ የአይሁድ በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ የተማከሩበት ምክረ አይሁድ ተብሎ ይታወቃል። በዚህ ዕለት ምን ተከናወነ? ጌታችን መድኃኒታችን ኢየሱስ ክርስቶስ መከራ ከተቀበለባቸውና ሕማሙ ከሚጀምርባቸው አንዱ የራሱ ደቀ መዝሙር፣ የራሱ ተማሪ፣ የራሱ ተከታይ እርሱን አሳልፎ ለመስጠት ከአይሁድ ጋር የመከረበትና በዋጋ የተደራደረበት ቀን ስለሆነ ይህንን ቀን ስናስብ እኛ ክርስቲያኖች ምን መረዳት ምን ማወቅ አለብን የሚለውን በዚህ ትምህርት ውስጥ እንዳስሳለን። ከዚያ በመቀጠል ደግሞ በዚህ ትምህርታችን ውስጥ በዋናነት የምንመለከተው በጣም ብዙ ሰዎች ጥያቄ ሲያነሱ ይሁዳ ባይሸጠው ኖሮ እኛ አንድንም ነበር፣ ይሁዳ ባይሸጠው ኖሮ ክርስቶስ አይሰቀልም ነበር። ስለዚህ ይሁዳን እንደ ባለውለታ እንደተገፋ ጻድቅ አድርገው የሚቆጥሩ ሰዎች ስላሉ ይህንንም ደግሞ መሰረታዊ ትምህርቱ ምን ይመስላል፣ ይሁዳ ባይሸጠው ኖሮ ክርስቶስ አይሰቀልም ነበርምን የሚሉትን ዋና ዋና ነጥቦችን በዚህ ትምህርቶቻችን ውስጥ እንዳስሳለን። ሌላው በዘመናችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም እየተሸጠ ነው። ሰዎች ከይሁዳ በባሰ ሁኔታ ይሁዳ አንድ ጊዜ ቢሸጠውም በተደጋጋሚ በኃጢአት የሚሸጡ ሰዎች ስላሉ እነዚህ ሰዎች ደግሞ እንዴት መታረም አለባቸው፣ እንዴት ንስሐ መግባት እንደሚገባቸው በዚህ ትምህርታችን ውስጥ እንዳስሳለን። አምላካችን ቅዱስ እግዚአብሔር የምንሰማውን ቃል የምናደምጠውን ቃል መረዳት፣ ማስተዋል፣ መገንዘብ እንድንችል ሁላችንንም ይርዳን። እንግዲህ ሁላችን እንደምናውቀው የአስቆሮቱ ይሁዳ የሚባለው የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዝሙር የነበረ ነው። ክርስቶስ በዋለበት እየዋለ ባደረበት እያደረ የአፉን ትምህርት እየሰማ የእጆቹን ተአምራት እየተመለከተ ከክርስቶስ ጋር የኖረ ደቀ መዝሙር ነው ይሁዳ። እንደ ሌሎቹ እንደ 11ዱም ደቀ መዛሙርት እንደ 11ዱም ሐዋርያት ሐዋርያ ሊሆን የተጠራ ሐዋርያም ሆኖ ያገለግል የነበረ እናንተ በምድር ያሰራችሁት በሰማይ ታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል ተብሎ ስልጣን ሐዋርያት ሲቀበሉ አብሯቸው ስልጣን የተቀበለ ድውያን እንዲፈውሱ፣ ሙታን እንዲያነሱ፣ ብዙ ድንቅ ተአምራትንም እንዲያደርጉ ስልጣን ከተቀበሉ ደቀ መዛሙርት መካከል አንዱ ይሁዳ ነው። ይሁዳ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዝሙር ሆኖ ሐዋርያ ሆኖ ተከታይ ሆኖ በሚኖርበት በዚያ ጊዜ
ከሌሎቹ ደቀ መዛሙርት መካከል ያነሰበት የጎደለበት የከፋበት ነገር አልነበረም። እንደ ሌሎቹ ደቀ መዛሙርት ከክርስቶስ ጋር የነበረ ነገር ግን ልቡ የጠፋ ሐዋርያ ነው ይሁዳ። ስለዚህ ይህ የአስቆሮቱ ይሁዳ ከደቀ መዛሙርቱ ጋር በሚሆንበት ጌታችን መድኃኒታችን ኢየሱስ ክርስቶስን በተከተለበት ክርስቶስ በዋለበት እየዋለ ባደረበት እያደረ ከክርስቶስ ጋር ይኖር የነበረው ይሁዳ የሥራ ድርሻው ገንዘብ ያዥ እንደነበረ መጽሐፍ ያስረዳናል። ስለዚህ የይሁዳን ስህተቶች ስንመለከት ራሳችንን እየመዘንን የቱ ጋር እንደሳትን፣ የቱ ጋር መመለስ እንደሚገባን፣ የቱ ጋር መነሳት እንደሚገባን፣ የቱ ጋር እንደወደቅን ራሳችንን እየተመለከትን የምንማርበት፣ የምንረዳበት፣ የምንለወጥበት እንጂ ፈራጆች የምንሆንበት ሊሆን አይገባም። ምክንያቱም በመጽሐፍ ቅዱስ ላይ የተጻፈ ታሪክ በሙሉ የተጻፈው ለጥቅማችን ነው። እኛ እንድንጠቀምበት፣ እኛ እንድንለወጥበት፣ እኛ ፍሬ እንድናፈራበት ነው። ስለዚህ ይህ ገንዘብ ያዥ የነበረው ይሁዳ፣ ይህ በገንዘብ ያዥነት ሙዳየ ምጽዋቱን ይጠብቅ የነበረው ይሁዳ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር በነበረበት ወቅት ታማኝ አልነበረም። ለገንዘብ ይታመን የነበረ ሰው አልነበረም። ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ ለሁለት ጌቶች መገዛት አትችሉም፣ አንድ ባሪያ አንድ አገልጋይ ለሁለት ጌታ መገዛት አይችልም፣ ለእግዚአብሔርና ለገንዘብ ወይ አንዱን ይመርጣል አንዱን ይጠላል በማለት እንዳስተማረው ይሁዳ ጌታን ጠልቶ ገንዘብን የወደደ ጌታን ትቶ ገንዘብን ይከተል የነበረ አጥብቆ ገንዘብን የሚፈልግ ሰው እንደነበረ መጻሕፍት ያስረዱናል። በተለይ የዮሐንስ ወንጌል ምዕራፍ 12ን ስንመለከት ከቁጥር 1 ጀምሮ በስምዖን ቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በተገኘ ጊዜ ይሁዳ በዚያ ቤት የነበረውን ነገር ተመልክቶ በተለይ ያቺ ሴት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጣ ዋጋው እጅግ በጣም ውድ የነበረ የናርዶስ ሽቱ አምጥታ ብልቃጡን ሰብራ በክርስቶስ ላይ ባፈሰሰች ጊዜ በፀጉሯም እያበሰችው ያንን ለክርስቶስ ያላትን ክብር ለክርስቶስ ያላትን ፍቅር በገለጠችበት ጊዜ ይሁዳ እጅግ ተበሳጭቶ ይህ ማባከል ለምን ይሆናል? ይህ እጅግ ውድ የሆነው ዋጋው ብዙ የሆነው የናርዶስ ሽቱ ተሽጦ ለብዙ ደሆች መሆን ይችላል ብሎ ሲናገር ወንጌላዊ ቅዱስ ዮሐንስ በግልጥ እንዳስቀመጠው ይሁዳ ይህንን የተናገረው ለደሆች አስቦላቸው ለደሆች ተጨንቆላቸው ተገዶላቸው ሳይሆን ሌባ ስለነበረ ነው በማለት በግልጥ ይናገራል። ዛሬ ለደሆች የሚጨነቁ የሚመስሉ ለክርስቶስ የሚጨነቁ የሚመስሉ ነገር ግን በጎን ነገር የሚጠየፉ ሰዎች አሉ። በጎን ነገር የሚጠሉ ሰዎች አሉ። በጎን ነገር የሚጠሉ በጎን የሚጠየፉ በክርስትና ስም ብዙ ኃጢአት የሚሰሩ ሰዎች በግልጥ ሌቦች ስለሆኑ ነው ማለት ነው። ስለዚህ ወንጌላዊ ቅዱስ ዮሐንስ ምን አለ? ይሁዳ ይህንን የተናገረው ለደሆች ተጨንቆላቸው አስቦላቸው ሳይሆን ሌባ ስለነበረ ነው። በሌብነቱ ነው ይህንን የተናገረው በማለት ከተናገረ በኋላ ገንዘብ ያዥ ሆኖ የሚያገለግለው ከሐዋርያቱ መካከል አንዱ የሆነው ይሁዳ ወደ ከረጢት ይገባ የነበረውን የደቀ መዛሙርቱን ገንዘብ ያዥ ስለነበረ ወደ ከረጢት ይገባ ከነበረው ይሰርቅ እንደነበረ ወንጌላዊ ቅዱስ ዮሐንስ ጽፎልናል ማለት ነው። የዮሐንስ ወንጌል ምዕራፍ 12 ላይ ታሪኩ ተጽፎ እናገኛለን። ስለዚህ ይህ ይሁዳ ስራው ምን ነበረ ብለን ስንናገር ገንዘብ ያዥ ነበረ። ይህ ይሁዳ በዚህ አገልግሎቱ ከክርስቶስ ጋር እየኖረ ግን ከክርስቶስ የተለየ ልቡ አብዝቶ የራቀ ጌታችን መድኃኒታችን ኢየሱስ ክርስቶስን እንደማንኛውም መምህር እያለ ይጠራ የነበረ ደቀ መዝሙር ነበር ይሁዳ። ይህ ሰው በእንደዚህ አይነት ሁኔታ እየኖረ ሳለ የፋሲካ በዓል በቀረበ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ የፋሲካን በዓል እንዲያዘጋጁለት ደቀ መዛሙርቱን ዮሐንስንና ቅዱስ ጴጥሮስን እንደላከ መጽሐፉ ያስረዳናል። ከዚህ አስቀድሞ ግን በስምዖን ቤት በነበረበት ጊዜ ይህንን ውድ ዋጋ የቀረበበትን ሽቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህችን ሴት ስለምን ታዳክሟታላችሁ? በጎ የሆነውን አድርጋለች፣ ለመቃብሬ አድርጋለች በማለት ክርስቶስ ተላልፎ እንደሚሰጥ እንደሚሰቀል ከዚህ አስቀድሞ ደግሞ ይህ አሳልፎ የሚሰጠው ሰው ግን ባይወለድ ይቀለው ነበር ብሎ ስለ ይሁዳም ተናግሯል። ይህችም ሴት ደግሞ ዋጋው እጅግ በጣም ውድ የሆነውን የናርዶስ ሽቱ በምታቀርብበት ጊዜ ዋጋው እጅግ በጣም ውድ የሆነውን ይህንን የከበረውን ነገር ለክርስቶስ በምታቀርብበት ጊዜ ቤቱ በናርዶስ ሽቱ ተሞላ ይላል። በዚያ ሰዓት ላይ ሌሎቹ የናርዶስ ሽቱ መዓዛው ሲሸታቸው
መዓዛውን ሲቀበሉ፣ ይሁዳ ግን መዓዛው አልሸተተውም። ቅዱስ ዮሐንስ አፈወርቅ እንደሚናገረው ማለት ነው። ሐዋርያው ቅዱስ ጳውሎስ በዚህ በቆሮንቶስ መልእክቱ ምዕራፍ 2 ከቁጥር 14 ጀምሮ እንደዚህ ይላል። ነገር ግን በክርስቶስ ሁል ጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራ ሁሉ የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን። በሚድኑቱና በሚጠፉቱ ዘንድ ለእግዚአብሔር የክርስቶስ መዓዛ ነንና። በሚድኑቱና በሚጠፉቱ ዘንድ አለ ለእግዚአብሔር የክርስቶስ መዓዛ ነንና። ለነዚህ ለሞት የሚሆን የሞት ሽታ፣ ለነዚያም ለሕይወት የሚሆን የሕይወት ሽታ ነን ይላል። በዚያ ቤት ውስጥ የሚሸተው ይሁዳ ሞት እየሸተተው ነበር። ምክንያቱም ሌባ ስለነበረ፣ ይሰርቅ ስለነበረ እያሰበ የነበረው ያ የናርዶስ ሽቱ ተሽጦ የሚያገኘውን ገንዘብ ነው እያሰበ የነበረው። ከዚህ የተነሳ የሞት ሽታ ነው እየሸተተው የነበረው። ነገር ግን ያንን የናርዶስ ሽቱ የተመለከተው ይሁዳ ከሌብነቱ አንጻር ስለሆነ እጅግ በጣም ተበሳጭቶ ወጣ ከቤቱ። እየፈለገ የነበረውም ወንጌላዊ ቅዱስ ማቴዎስ በቅዱስ ማቴዎስ ወንጌል ምዕራፍ 26 ላይ እንደዘገበልን ከዚያ ጊዜ ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስን አሳልፎ ለመስጠት ለመሸጥ ይሁዳ ምቹ ጊዜ ይፈልግ ነበር ይላል። ልብ በሉ ክርስቲያኖች፣ በዚህ ላይ የምንመለከተው ትልቅ ቁም ነገር አለ። ይሁዳ በጊዜው ክርስቶስን አሳልፎ ለመስጠት፣ ጌታውን ለመሸጥ፣ መምህሩን ለመሸጥ ምቹ ጊዜ ይፈልግ ነበር። ተነሳና ወደ ካህናት አለቆች፣ ወደ ጸሐፍት፣ ወደ ፈሪሳውያን ሄዶ እሰጣችኋለሁ፣ አሳልፌ እሰጣችኋለሁ፣ እናንተ ደግሞ ምን ትሰጡኛላችሁ ብሎ ምን ትተምኑልኛላችሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ በገንዘብ እንደተደራደረ መጽሐፍ ቅዱስ ያስረዳናል። ስለዚህ ክርስቶስን ለመሸጥ ምቹ ጊዜ ይፈልግ ነበር ይላል። እኛ ምቹ ጊዜያችንን ለምንድን ነው እየተጠቀምን ያለ ነው? ደግሞ ከይሁዳ በባሰ ክርስቶስን ለመሸጥ ሰዎች በዚህ ዘመን አልተነሱም ወይ? ስሙ እየተሸጠ አይደለም ወይ? ክብሩን ለመሸጥ፣ ስሙን ለመሸጥ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የሚነግዱ፣ በቤተ ክርስቲያን ስም የሚነግዱ፣ በክርስትና ስም የሚነግዱ፣ ለስጋ ድሎት ለምድራዊ ምቾት ብቻ የሚጨነቁ፣ ከነፍሳት በላይ ገንዘብ የሚያሳስባቸው ይሁዳን እንደተመለከታችሁ ታሪኩ ላይ ከተመለሰችው ሴት በላይ፣ ንስሐ ከገባችው ሴት በላይ፣ ከአንዲት ነፍስ በላይ እያስጨነቀው እያሳስበው የነበረው የገንዘብ ጉዳይ ነው። ዛሬ ገንዘብ የሚያስጨንቃቸው፣ ገንዘብ የሚያሳስባቸው፣ ከሰው በላይ ገንዘብ የሚወዱ ብዙ ተረፈ ይሁዳዎች አሉ። ስለዚህ ሰዎች ራሳቸውን ሊመለከቱ ይገባል። ከወንድሞቻቸው በላይ ገንዘብ ወዳዶች ከሆኑ፣ ከቤተ ክርስቲያን በላይ ገንዘብ ወዳዶች ከሆኑ፣ ከክርስትና በላይ ገንዘብ ወዳዶች ከሆኑ፣ ከእግዚአብሔር በላይ ገንዘብን የሚወዱ ከሆነ፣ ገንዘብን የሚያመልኩ፣ ለገንዘብ የሚገዙ፣ ለገንዘብ የሚሰግዱ ከሆነ እነዚህ ሰዎች ከይሁዳ የተናነሱ አይደሉም ማለት ነው። ክርስቶስን አሳልፈው የሰጠው ይሁዳ ገንዘብ ወዳድ ስለሆነ ነው። ገንዘብ ስለሚወድ ነው። ስለዚህ ክርስቶስን ለመሸጥ ምቹ ጊዜ ይፈልግ ነበር አለ። ምቹ ጊዜያችንን ለምንድን ነው እየተጠቀመን ያለ ነው? ለወንጌል ምቹ ጊዜ መፈለግ፣ ቤተክርስቲያንን ለማገልገል ምቹ ጊዜ መፈለግ፣ በክርስትና ሃይማኖት ለመጽናት ለጸሎት ጊዜን ማመቻቸት ያስፈልጋል። ጊዜውን እየተጠቀመ የነበረው ይሁዳ ክርስቶስን አሳልፎ ሸጦ 30ውን ዲናር ለመቀበል ነው። ስለዚህ እነዚህ የካህናት አለቆች 30 ዲናር መዘኑለት። እርሱም ደግሞ ክርስቶስን አሳልፎ ለመሸጥ ወደ እነርሱ ሄዶ ምን ትተምኑልኛላችሁ? ምንስ ታደርጉልኛላችሁ ብሎ እንደጠየቃቸው ታሪክ ያስረዳናል። ስለዚህ ወገኖቼ ይህንን ቀን ስናስብ አይሁድ ክርስቶስን አሳልፎ ለመሸጥ እንደተማከሩበት፣ ይሁዳም ደግሞ ምቹ ጊዜ ጠብቆ ምቹ ጊዜ ፈልጎ ወደ ካህናት አለቆች ሄዶ አሳልፌ እሰጣቸዋለሁ ብሎ ክርስቶስን በገንዘብ እንደተደራደረ ስናስብ እኛም በዚህ በዘመናችን ጌታችን መድኃኒታችን ኢየሱስ ክርስቶስን እንደ ደቀ መዛሙርቱ መከተል ሲገባን እንደተንሸራተተው፣ እንደካደው፣ ከድቶም እንደቀረው፣ እንደሸጠው ሳይሆን ታማኝ ሆኖ እንደሚያገለግል ሰው ነው መኖር የሚገባን። ስለዚህ ይሁዳ አሳልፎ እንደሸጠ ኢየሱስ ክርስቶስን ለመሸጥ ምቹ ጊዜ ይፈልግ እንደነበረ ዛሬ በክርስቶስ ስም ድሃ የሚበድሉ፣ በክርስቶስ ስም ወንጀል የሚሰሩ፣ በወንጌል ስም የሚነግዱ፣ በወንጌል ስም የሚሸቃቅጡ፣ በወንጌል ስም ብዙ ኃጢአትና ወንጀል የሚሰሩ ሰዎች የይሁዳ ግብረ አበሮች ናቸው፣ የይሁዳ ተረፎች ናቸው።
ከወንጌል በላይ ገንዘብ የሚያሳስባቸው፣ ከወንጌል በላይ ስልጣን የሚያሳስባቸው፣ ከወንጌል በላይ ምቾት የሚያሳስባቸው፣ ከወንጌል በላይ ዲናሯን ከረጢቷን ብቻ የሚያስቡ ሰዎች ከይሁዳ የተለየ ምልከታ የላቸውም ማለት ነው። ስለዚህ ይሄ የይሁዳ ስራ በዘመናችንም አለ። ነገር ግን ይሁዳ ላለመሆን ልክ እንደ ዮሐንስ እስከ መስቀሉ ስር ለመታመን መዘጋጀት ያስፈልጋል፣ ቁርጠኝነት ያስፈልጋል። ወንጌልን ማክበር፣ ለወንጌል መገዛት፣ ለነፍሳት መጨነቅ፣ የሚመለሱ ሰዎች ወደ ክርስትና ህብረት የሚቀላቀሉ ወደ እግዚአብሔር የሚመለሱ ሰዎችን እየተመለከትን በዚህ ንስሐ ልንኖር ይገባል። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ አንድ ባሪያ አንድ አገልጋይ ለሁለት ጌቶች ሊገዛ አይገባም፣ ሊገዛም አይችልም። አንዱን ይወዳል፣ አንዱን ይጠላል። ለአንዱ ይገዛል፣ ከአንዱ ይለያል። ለእግዚአብሔርና ለገንዘብ ልትገዙ አትችሉም በማለት የተናገረው። ስለዚህ ይሁዳ ለገንዘብ ተገዝቶ አምላኩን ከድቶ ከእግዚአብሔር ተለይቶ የወደቀ ነው። በዘመናችን የገንዘብ ኃይል የበረታበት መጽሐፍ እንደሚናገር የክፋት ሁሉ ስር ገንዘብ ነው በማለት እንደተናገረ ገንዘብ የክፋት ሁሉ ስር፣ የክፋት ሁሉ ምንጭ፣ የክፋት ሁሉ መነሻ ነው ብሎ እንደተናገረ ዛሬ በገንዘብ ምክንያት ጦርነት አለ፣ ጥላቻ አለ፣ ክፋት አለ፣ ቂምና በቀል አለ። ሃይማኖትን የሚቀይሩ አሉ። አምላካቸውን ክብራቸውን የሚሸጡ አሉ። ለሆዳቸው የሚገዙ ለሆዳቸው የሚንበረከኩ ብዙ ሰዎች አሉ። መንስኤያቸው ገንዘብ ወዳዶች ስለሆኑ ነው። ይሁዳ ለገንዘብ ነው ክርስቶስን አሳልፎ የሸጠው። በገንዘብ ነው የተማመነው፣ በገንዘብ ነው የተመካው። ነገር ግን መጨረሻ ላይ ገንዘቡ አላዳነውም፣ ገንዘቡ ሕይወት አልሰጠውም፣ ገንዘቡ አላተረፈውም፣ ገንዘቡ አልጠቀመውም፣ በትኖታል። የህሊና ጸጸት ነው የለቀቀበት። ንጹህ ደም አሳልፌ ሸጫለሁ፣ ንጹህ ደም አሳልፌ ሰጥቻለሁ ብሎ እስኪጸጸት አንጀቱ ተዘርግፎ እስኪሞት ራሱን እስኪያጠፋ ድረስ የደረሰው ገንዘብ ወዳድ ስለነበረ ነው። ከከረጢት ይሰርቅ ስለነበረ ነው። ሌባ ስለነበረ ነው መጽሐፍ እንደሚናገር። ስለዚህ በዚህ ዘመን ከሌብነት የጸዳ ክርስትና እንዲኖረን፣ ከኃጢአት የጸዳ ክርስትና እንዲኖረን፣ ወንጌልን ከገንዘብ በላይ ከፍ አድርገን እንድንመለከተው፣ ክርስቶስን ከገንዘብ በላይ እንድንወደው፣ ክርስትናችንን ከገንዘብ በላይ እንድንወደው፣ በሃይማኖታችን ጸንተን ለመቆም እንድንችል ይህንን ታሪክ በሚገባ መረዳት ያስፈልጋል። ይሁዳ ጌታችን መድኃኒታችን ኢየሱስ ክርስቶስን አሳልፎ ሸጦታል። ክርስቶስ ሊሰቀል ነው የመጣው። የቅዱስ ማቴዎስ ወንጌል ምዕራፍ 26 ከቁጥር 1 ጀምሮ እንደምንመለከተው የሰው ልጅ አሳልፎ ይሰጣል፣ አሳልፎ ሊሰቀል ተላልፎ ይሰጣል ብሎ ተናግሯል። ይሁዳ ባይሸጠው ክርስቶስ የመጣበት ዓላማ ሊሰቀል ነው፣ ተላልፎ ሊሰጥ ነው። ስጋውን ቆርሶ ደሙን አፍስሶ ሕይወት ሊሰጠን ነው። ከሰማይ የወረደበት ዓላማ፣ ፍጹም ሰው ሆኖ የተገለጠበት ዓላማ ንጹህ ደሙን አፍስሶ ቤዛ ሆኖ ከኃጢአት እርግማን ከሕግ ሊዋጀን ነፃ ሊያደርገን የራሱ ሊያደርገን ነው ክርስቶስ የተገለጠው። ስለዚህ ይህ ሰው ምክንያት ነው የሆነው። እርሱ ባይሸጠው፣ እርሱ አሳልፎ ባይሰጠውም አይሁዳውያን ተማክረውበታል፣ ሊያጠፉት ተማክረዋል። በበዓል አይሁን በዚህ አይሁን እያሉ ምክንያት እየፈለጉ ህዝቡን እየፈሩ እየደነገጡ ጊዜውም ስላልደረሰ ክርስቶስ ጊዜው ስላልደረሰ እንጂ ይሁዳ ባይሸጠውም ክርስቶስ የመጣበት ዓላማ ሊሰቀል ነው። ስለዚህ ይሁዳን እንደ ባለውለታ የሚቆጥሩ፣ ይሁዳን እንደ በጎ አድራጊ የሚቆጥሩ፣ እርሱ ስለሸጠው ነው፣ እርሱ የተገፋ ጻድቅ ነው ብለው የሚመለከቱ ሰዎች እጅግ ከፍተኛ ስህተት ውስጥ ነው የሚገኙት። ምክንያቱም ክርስቶስ ጊዜ ገና አልደረሰም እያለ ሲናገር፣ ጊዜው ስላልደረሰ ማንም እጁን አልጫነበትም፣ ጊዜው ስላልደረሰ ማንም አልነካውም ተብሎ እንደተጻፈ ጊዜውን ጠብቆ ተላልፎ ተሰጠ፣ ጊዜውን ጠብቆ ተሰቀለ፣ ጊዜውን ጠብቆ ተነሳ። ከሙታንም ከተነሳ በኋላ በጊዜ ወደ ሰማይ አረገ። የመጣበትን ዓላማ ክርስቶስ ፈጽሞታል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሊሰቀል ተላልፎ ሊሰጥ አይሁድ የተማከሩበት ዕለት ነው። እኛ ግን በጎን እንድንማከር አንድም ሁለትም ሶስትም ሆናችሁ በስሜ በተሰበሰባችሁበት እኔ በመካከላችሁ እሆናለሁ ከእናንተ ጋር እሆናለሁ ብሎ በተናገረው መለኮታዊ ቃል ኪዳን መሰረት አምላካችን እግዚአብሔር ሁልጊዜ ከኛ ጋር ነው። ስለርሱ በጎ የሆነውን እንድንማከር፣ ስለርሱ እንድንነጋገር፣ ሃይማኖታችንን እንድናውቅ ይገባል። ይህንን አድርገን ከእግዚአብሔር ጋር ታርቀን ንስሐ ገብተን መንግስቱን እንድንወርስ አምላካችን ቅዱስ እግዚአብሔር ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን።